የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምጽ ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ብዙ ሰዎች አብይ አህመድ ከተቀናቃኞቹ የሚለይበት ዋነኛ ነገሩ ቀድሞ ማሰብ መቻሉ ነው ይላሉ። ጠቅላይ ሚኒስትሩ አንድ ልዩ ባህሪ ያለው በትንሹ ያሳያል፣ ይናገራል፣ ይፈጽማል። ያሳያል፣ ይተገብራል፣ ይጨርሳል። ስለ ጽዳት ሲያወራ፣ ስለ ውበት ሲያወራ ቢሮ ጀመረ፣ ጅጅጋ ደርሷል። እየተጓዝን ነው፣ እያደግን ነው፣ ያልነውን እያደረግን ነው፣ ደግሞም እያሳየን ነው። ከተሞችን ሰርተናል፣ ግልብጥብጥን አውጥተናል ስንል ሄደ ማየት መብት ነው። አባይን ገድበናል ስንል ሄደ ማየት መብት ነው። ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለበት። እውነት ነውና ጨከን ብለን ሰብሰብ ብለን ይሄን ነገር እጃችን ላይ ማስገባት አለብን። የባህር በር ስናነሳ በጣም ቬሪፋይድ የሚደረግ ብዙ ሪሰርችና ምስክር የማንፈልግለት ፀሐይ የመታው እውነት እንደሆነ ማወቅና መገንዘብ ይኖርብናል። ይሄ ማለት ምን ማለት ነው? ኢትዮጵያችን እንደ ሀገር ስትፈጠር ከዚህ ውሃ ጋር ነበረች። ከውሃው ጋር ነው የኖርነው፣ ከባህር በር ጋር ነው የኖርነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። እንመልስ፣ እናግኘው፣ ሪጌን እናድርግ ስንል ምናችን ነው? የመጀመሪያው ነገር ይሄ ጉዳይ የኢትዮጵያ ብሔራዊ አጀንዳ ጉዳይ ነውና ማንም ከዚህ ጋር እየለጣጠፈ ሊያደናግረን ቢሞክር ወግድልኝ፣ ይሄ የብሔራዊ አጀንዳ እንጂ ከነዚህና ከነዚህ ጉዳዮች ጋር የሚገናኝ አይደለም ብለን ልንሟገትና እርስ በራሳችን በዚህ ጉዳይ ልንተናነጽ ይገባል። ብሔራዊ ጥቅም የሚባሉት ነገሮች ብዙ ዝርዝር ውስጥ ባልገባም በተለያዩ ስኮላሮች እንደተነሱት አንዳንዱ 6ም አንዳንዱ 7ም አንዳንዱ 9ም ብለውታል። ከነዚህ ከብሔራዊ ጥቅሞች መካከል የባህር በራችን ጉዳይ የህልውና ጥቅም ጉዳይ ነው። የህልውና ጥቅም የሚባለው ነው። ምን ማለት ናት የህልውና ጥቅም ማለት? የኢትዮጵያ የህልውና ጥቅም ነው ብለን ስንል ከብሔራዊ ጥቅሞቹ መካከል የኢትዮጵያ ህልውና ጥቅም ነው ብለን የምንለው እውነት ነው ሲባል ኢትዮጵያኖች ለእውነት ብዙ የራቁ ስላልሆኑ እውነትን ይረዳሉ። የባህር በራችን ጉዳይ የህልውና ጉዳይ ነው ስንል እውነት ነው። ህልውና ነው ሲባል ብሔራዊ አጀንዳ ነው፣ ሰርቫይቫል ነው ስንል ቤታችን ነው የሚገባው። የአርሶ አደሩ ቤት ይገባል፣ የነጋዴው ቤት ይገባል፣ የወጣቱ ቤት ይገባል፣ የተማሪ ቤት ይገባል። ሁሉም ጋር ነው የሚገባውና ብሔራዊ አጀንዳ ነው የሚለውን በደንብ መያዝ አለብን። አሁን ያለብንን ተግዳሮት አሁን ያለው ትውልድ ተሸክሞት ካላለፈ ለማንም የምንሰጠው ዕዳ ስላልሆነ ተሸክመ ነው የሚመጣው ትውልድ አሁን እኛ የተሸከምነውን መልሶ እንዳይሸከም ማድረግ መቻል አለብን። እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ።
ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። የኢትዮጵያ የባህር በር ባለቤት የመሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን፣ የጂኦግራፊ እስረኛ መሆን ድህነትን እሺ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት፣ ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። እኔ በጣም እርግጠኛ ሆኜ የምነግራችሁ አፍሪካ ውስጥ ምንም ጥርጥር የሌለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፑሌሽንም፣ ሪሶርስም፣ የተማረ ሰው ኃይልም አላት። የሚቀራት ነገር አለ፣ እሱም ሂደት ያመጣዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። አንነጋገርበትም ይባል ነገር ግን ስህተት ነው።